ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ይባረክ። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለመጋቢት በዛቲ ዕለት ይደልወን ንግበር በዓለ መልአክ ክቡር ቅዱስ ገብርኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚህች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባናል። ስለዚህ በዚህ በከበረ ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎልናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎቹ መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታል፣ ለኢየሩሳሌምም መዳኛዋ ይሆንላታል ያለው ይህ መልአክ ነው። ከዚያ በኋላም ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁልጊዜ በዓሉን መታሰቢያ ልናድርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈነወ እምልዑል እንዘ ዜና ወልዱ ይጸውር ኀበ ማርያም ድንግል ለዝንቱ ዜናዊ መልአክ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰሩ በቃል። በዚችም ዕለት ደግሞ ከሱራፌል ልጆች ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑኤል ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመሥዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔርን መልአክ ተገልጦለት ለሚስት ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚህ በኋላም ጸንሳ ይህን ድንቅ ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርን መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። እግዚአብሔርም መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደሚያምን ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸውን መካከል አንድ ችቦ አደረገ። በዚያም ችቦ እሳትን አቃጣጥለው ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን፣ ነዶውንም፣ የዘይቱንና የወይኑንም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሶምሶንን እናስረው ዘንድ እናደርግበት ዘንድ መጣን አሉ። ከይሁዳ ሰዎች 1000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲያደረግ አሉ። ሶምሶንም በእናንተ እንዳደረግኩባችሁ እኔም በእነሳቸው እንደዚያው አደረግኩባቸው አላቸው። አስረን ለኢሎፍላውያን ልንሰጥ መጣን አሉ። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነሱም ማሉለት። በሁለት አዲስ ገመዶች አስረው በዚያች ዋሻ አወጡት፣ አሳልፈውም ሰጡት። ኢሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔርን መንፈስ ረድኤት አደረበት። በክንዱ ያሉ ገመዶቹን ገለባ
እሳት በበላው ጊዜ እንዲያር ርርኩም ትራሉ። እስራቱም ከክንዱ ተፈታ። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም 1000 ሰዎችን ገደለባት። ከዚህም በኋላ ውሃን እጅግ የተጠማ ወደ እግዚአብሔርም ጮኸ። ይህን ታላቅ ድህነትን በእኔ ላይ በባሪያ እጅ አደረግህ። አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቈላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃውን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛ ሰዎች ሶምሶንን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበውት ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንግደለው አሉ። ሶምሶንም እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ 2ቱን የመቃን መድረኮች ያዘ። ከሰዎቹ ሁሉ ጋራ በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚያም በኋላ በሶራህ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኢሎፍሊ ሹማምንትም ወደ እርሷ ወጥተው አታልልን፣ ኃይሉ በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምንም እንድናስረው ወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይል ጽኑ መሆኑ በምን እንደሆነ ንገረኝ፣ በምን ቢያስሩ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ከአንቺ ጋራ ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ ይህ 3ኛህ ነው። የኃይል ጽኑ መሆኑ በምን እንደሆነ አልነገርከኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬም ከተላጨው ኃይሌ ትለየኛለች፣ እደክማለሁ፣ ከሰውም እንዳንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኢሎፍላውያንም ይዘው 2 ዓይኖቹን አወጧቸው። ወደ ጋዛንም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህም በኋላ የኢሎፍሊ አለቆች ለጣዖታቸው መስዋዕት ሊሰዉ ተሰበሰቡ። ሕዝቡን ባዩት ጊዜ ጣዖቶቻቸውን አመሰገኑት። ሀገራችንን ያጠፋት ሬሳዎቻችንን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት። በ2 ምሰሶች መካከልም አቆሙት። ሶምሶንን የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶችን አስጨብጠኝ፣ ወደ እነሳቸውም አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያም ቤት ወንዶችም ሴቶችም መልተው ነበር። የኢሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶን ሲጫወት ያዩት ዘንድ ተሰበሰቡ። ወንዶችም ሴቶችም 3000 ይሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ 2 ዓይኖቼ ፈንታ ከኢሎፍላውያን አንዲት በቀልን ልመልስ አለ። ሶምሶንም የአቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን 2 ምሰሶዎች ያዛቸው። አንዲቱን በቀኙ አንዲቱን በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኢሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በሕዝብ ላይና በኢሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲህ ሆኑ። ሶምሶን በሕይወቱ ሳለ ከገደላቸው፣ ሲሞት የገደላቸው በሕዝቡ የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ። ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪውን ቸርነት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ስለ ሶምሶን ናዝራዊ ዘተሰምየ የተቀርጸ ስርዓቶ ወይ ኢስርቶ የተገላጸየ
መፍቅደ ሥጋሁ ረከበ በጊዜ አለ እምአፈ አንበሳ ሰቃወ አማአት ሲሳየ ወመንሰከ አድግ ካዕበ ዘይሰቲ ማየ። በዚች ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ከድሉን ግን ኅዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለብጽሕተ ሥጋከ እምድረ ተመትረ ርእሳም ብሔረ ፋርስ አገረ ብንሳ ያዕቆብ ግሙድ ለበዓለ ክልኤ 30 አስግረኒ በጸሎትከ ለባሕረ ዓለም እምከርሳ ከመ ያስግር ኖትያት አሳ ሰላም ለዮሐንስ ዘአጻመወ ሥጋሁ እንዘይበል ብስተ መጠነ ራሁ ለዝህ መምህር በእንተ ጽድቁ ወርውናሁ ሰላም ለደቂቁ ወለእሊአሁ ከመ ፍሬ በቀልት ወዘግባ ፈድፈዱ ወበዝሁ። በአካል በስም በግብር ሶስት በባሕሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበበው ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ለዘላለሙ ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከች የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያ ይጨመራል። ሚያዝያ 1 በዚች ቀን የከበረ አባት አባ ስልዋኖስ አረፈ። በዚችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በዚችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብጽ ያለ ግብፃዊውም እንደተጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በዚች ምድር ደግሞ ቅድስት መጥሮንያ አረፈች። ዛቅረብኩ ማይሌት አዘኪረ አይላፍም እንደተጸምዱ ከዘልፈ ለላ አነዱ ተወከፍ እንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ጉፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወላእት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው በክርታስ ወለዛ ጻፎን ዘይደርስ ወደዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም መላእክተ ኩሉም ባይስ ወረይ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ዮሐንስ ጸሎቱ ወበረከቱ ያህሉ ምስሌነ ለዓለም ዓለም አሜን። መጥምቁ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በረከቱና አማላጅነቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ያን ጊዜ ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ ሲሄድ እነሆ አንተ ጌታዬ ፈጣሪዬ ነህ፣ እኔ አገልጋይ ባሪያ ነኝ። አንተ ንጉሥ ነህ፣ እኔ ታዛዥ አገልጋይ ነኝ። አንተ ፈጣሪዬ ነህ፣ እኔ ፍጡር ነኝ። አንተ ኃያል ሰማያዊ ነህ፣ እኔ ደካማ ምድራዊ የሰው ልጅ ነኝ። ይህስ ስራ እንደምን ይሆንልኛል አለው። አቤቱ ጌታዬ ሆይ ይህን ሁሉ ደካማነቴን ተመልክተህ እጁን በራስ ላይ ያኖር ዘንድ ባሪያን አታስገድደው አለው። ጌታችንም ለዮሐንስ መለሰለትና እንዲህ አለው፣ ይሄ ለእኛ ተድላ ደስታ ነውና እውነትን ሁሉ መፈጸም ይገባሃል፣ ያዘዝኩህን አድርግ አለው። ዮሐንስም እነሆ እኔ ካንተ ልጠመቅሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታም አንድ ጊዜ ቢጠመቅ እንጂ ሁለተኛ አይጠመቅምና በሰውነቱ ቢጠመቅ እንጂ በአምላክነቱ አይጠመቅምና። ጌታችን ለዮሐንስ መለሰለትና ዳግመኛ እንዲህ አንድ ጊዜ ተው፣ ይህ ለእኛ ተድላችን ነውና። አንተም መጥምቀ መለኮት ተብለህ ክብርህ ይናገራል፣ እኔም በባሪያው እጅ ተጠመቀ ተብሎ ትሕትና ይነገራል አለው። ጌታችን ኢየሱስም ለዮሐንስ ይህ ቃል ካንተ በኋላ ዮሐንስን ተወው። ዮሐንስም ለጌታችን እንዲህ በማለት መለሰለት፣ የአብን ስም በአንተው አለ፣ የወልድ ስም ራስ ነው፣ የመንፈስ ቅዱስም በአንተ ሕልውና ሆኖ አለ። ሌላውም በአንተ ስም አጠምቃለሁ፣ አንተን በማን አጠምቃለሁ አለው። ጌታችንም ዮሐንስን እንዲህ እያልክ አጥምቀኝ አለው። እንደ መልከ ጼዴቅ ሹመትህ የዓለሙ ካህን ብርሃንን የምትገልጽ የአብ ባህሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግድ የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ከዚያም ነገር በኋላ ጌታችን ዮሐንስን ጠራውና ዮሐንስ ሆይ ወደ እኔና ወደዚህ ቀርበህ ፈጥነህ አጥምቀኝ አለው። ከዚያም በኋላ ጌታና ዮሐንስ ወደ ዮርዳኖስ ውሃ ውስጥ ገቡ። ባህረ ዮርዳኖስም እኩል ወደ ቀኝ እኩል ወደ ግራ ሸሸ። ባህር አየች፣ ሸሸች፣ ዮርዳኖስም ወደ ኋላ ተመለሰች ያለው የነቢዩ የዳዊት ቃል በዚያ ጊዜ ደረሰ ተፈጸመ። ጌታችንም ማየ ዮርዳኖስን እንዲህ ብሎ ገሰጸው፣ ዮርዳኖስ ሆይ በጥምቀቴ ጊዜ አትሽሽ፣ ወዳለህበት ቦታም ተመልሰ ቁም አለው። ከዚያም በኋላ ማየ ዮርዳኖስ ወደ ቀድሞ ቦታም ተመልሶ ቆመ። ውሆችም ፈልተው በጌታችን ራስ ላይ ፈሰሱ። ያን ጊዜ ዮሐንስ ጌታችን ኢየሱስ ክርስቶስ ጥር 11 ቀን ከሌሊቱ በ11 ሰዓት አጠመቀው። ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ ከውሃው ውስጥ ወጣ። ዮሐንስም ሰማያት ሲከፈቱ መንፈስ ቅዱስ
ቅዱስም በእርግብ አምሳል ሲወርድ በላዩ ሲጠመቅ አየ። አብም ከሰማይ ሆኖ እነሆ የምወደው በእርሱ ደስታዬን የምገልጽበት ልጄ ይህ ነው ብሎ ሲመሰክር ዮሐንስ ተመለከተ አየ። ዮሐንስም እንዲህ ብሎ ምስክርነቱን ተናገረ። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ሲጠመቅ አየሁኝ፣ ተመለከትኩኝ። እኔ የማውቀው አልነበርኩምን? ነገር ግን በውሃ እንዳጠምቅ የላከኝ እርሱ ባየኸኝ ላይ መንፈስ ቅዱስ በራሱ ላይ ይወርዳል፣ በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔ ራሴን አይቻለሁ፣ የእግዚአብሔር ልጅም እንደሆነ ምስክሩ ነኝ። ዮሐንስም ስለ ጌታችን እያስተማረ በእውነት መሰከረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በራሱ ፍቃድ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። የመጥምቁ የዮሐንስ አማላጅነትና ረድኤት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። ርብቃ የውሃ ማድጋ እንስራዋን ይዛ ወደ ውሃ በመሄዷ ምክንያት ከውሃ ዳር ለይስሐቅ ሚስትነት ታጨች። ስለዚህ ተመልከቱ፣ ስራ የሚሰራ ሰው ነው ባል የሚሆነው። ስራ የምትሰራ ሴት ናት ባል ሚስት የምትሆነው። ልብ ብላችሁ ስሙ። እየሰማችሁ ነው? ሰነፍ ሴት ባሏን ብቻ ዝም ብላ የምታይ ማለት ነው። ጉልት ብላ መኪና ያለው ሴቷን መኪና ያለው ባል ማግባት ይፈልጋል። አትፈልጉም? ፎቅ ያለው ማግባት ትፈልጋላችሁ። በቃ እውነቱን እንቅጩን ማለት ነው። እንደዚያ ሳይሆን ያለው ሳይሆን ጥሩ ነው አግቡ። እኔ እሱን አይደለም የነቀፍኩት። የሌለውን ትተሽ ያለውን ብታገቢ አገልጋይ ነው እንጂ የምትሆኚ ሚስት አትሆኚ። ግልጽ ነው ንግግሬ። እንደዚያ ደግሞ ስል ባለ ሀብቶቹ ደግሞ እንዳትቆጡሽ፣ ያግቧችሁ እናንተ ተናግሬያለሁ ማለት ነው። እኔ ያልኩት የለውም ብሎ አማርጦ አለው ጋር መሄድ ነውር ነው። ግልጽ ነው ንግግር አይደል? ስለዚህ ተመልከቱ። ስለዚህ ምንድነው ቃልን አፍርሶ አለመሄድ ማለት ነው። ሴት እኮ እንደውም ተመልከቱ፣ ትጉ ሴት ለባሏ ዘውድ ናት። ትሰፋለች፣ ትፈትላለች፣ አትደክምም። እምትሰፋ እምትፈትል። ዛሬ ደግሞ ትሰራላችሁ እኮ እናውቃለን ይሄን። ዛሬ ሁሉም ሰው መንግስት ሰራተኛ ስለሆነ ከተማ ላይ ሚስቲቱን ቢሮ ትውላለች፣ እሱም ቢሮ ይውላል፣ እናውቃለን። ግን በዚያ መኩራት ሳይሆን ያ መስራትሽ ራሱ ለባልሽ ዘውድ ነው የሚሆነው ዘውድ ነው የሚሆነው እንጂ አሁን ያለው አይባልም፣ ያላትም አይባልም። እሺ እግዚአብሔር እንድንሰራ መድኃኔዓለም ይርዳን። የሰራን ማን ይመርጠዋል? በሉ ንገሩኝ። እየሰራን ማን ይባርክልናል? እየሰራን ማን ይባርክልናል? አንድ ነገር ልንገራችሁ፣ ባልተሳካልን ነገር አንጨነቅ። ባልተሳካልን ነገር እየሰራ ካልተሳካልህ እውነትም እግዚአብሔር ላንተ የተሻለ ነገር አለው። ሳትሰራ ግን ረሃብ ምንድነው ኩራት ራት ነው እያልክ ብትጋደም ግን እግዚአብሔር ይወቅሳል። ሰርተህ ካልተሳካ እግዚአብሔር እውነቱን ነው። ለምን ብዙ ሀብት ቢሰጥህ በዚያ ሀብት ትጠፋበት ነበር። መኪና ቢሰጥህ ብዙ ብር ቢሰጥህ ሰዎች አግተው ብርህን ሲወስዱ አንተን ሊገሉ ይችሉ ነበረ። በዚያ ብር እንዳጠፋበት እግዚአብሔር አልሰጠህም። ተመስገን አምላኬ። እስኪ በሉላችሁ ተመስገን በሉ። ሁላችሁ በሉ እንጂ ያላችሁም የሌላችሁም ተመስገን በሉ። ማን ይመስገን? ማን ይመስገን? ባይኖረንም እግዚአብሔር ይመስገን። እግዚአብሔር ነፍጎ አይደለም። ስጋውን የሰጠኝ አምላክ ዳቦ አይነፍገኝም። ደሙን የሰጠኝ አምላክ ውሃ አይነፍገኝም። ሰማይን የሰጠኝ አምላክ የመሬት ቤት አይነፍገኝም። እናቱን የሰጠኝ አምላክ የምድር እናት አይነፍገኝም። ራሱ አባቴ የሆነ አምላክ የምድር አባቴ ሞቶ ባዝን የምድር አባቴን አጥፍቶ ሊያሳዝነ ፈልጎ የምድር አባት አይነፍገኝም ብለን ማሰብ አለብን። የራሱን መልክ የሰጠኝ አምላክ የኔን መልክ አይነፍገኝም ብለን ማሰብ። እግዚአብሔር ይመስገን። አሜን በሉላችሁ። ስለዚህ ባልተሳካ ነገር እግዚአብሔር ይመስገን፣ በተሳካ ነገር ማን ይመስገን? በሉ ንገሩኝ። ሀብት እንዲኖራችሁ ትፈልጋላችሁ? ማመስገን ልመዱ። ምን ማለት? ተመስገን በቃኝ ሲል ሰው ያለውን መናቅ ይጀምራል። አነሰኝ ሲል ሰው ማግበስበስ ይጀምራል። ከማግበስበስ ከስግብግብነት የምንወጣው በቃኝ ማን ስላለን? በሉ ንገሩኝ እንጂ ይኸውላችሁ እኛ ክርስቲያኖች አይደለንም ነን አይደለንም። ክርስቲያኖች ከሆን ተስፋችን ፎቅ አይደለም ማለት ነው። ክርስቲያኖች ከሆን ተስፋችን ብር አይደለም ማለት ነው። እግዚአብሔር ነው ተስፋችን። እግዚአብሔርን ደግሞ የሚቀማን የለም። ክርስቲያን ከሆን ተስፋችን
ተስፋችን ተመልከቱ፣ በምድር የተሰራ ቤት አይደለም፣ ሰማይ ነው ማለት ነው። ክርስቲያን ከሆነ ተስፋችን የሆኑ የተሰበሰቡ ዘመዶች አይደሉም። የዚህ ዓለምን ዘመድ እኮ በቃ ሁላችንም እናውቀዋለን። 50 ብር ቢጎርልህ 30 ብር የሚሰጥህ ዘመድ የለም። ተስፋ የምትቆርጠው ይላችሁ አለሁ የሚል ዘመድ ቸግሮ ነው ሰው እንደሌለ የምታውቀው፣ ቸግሮ ማለት ነው። ስለዚህ ተመልከቱ፣ በችግራችን ሁሉ ግን ያለን ማን ነው? እግዚአብሔር ነው ያለን። ስለዚህ እሱ ዘመዴ ነው ብለን ማረፍ። ሰዎች ሲጨክኑ፣ እኔ እውነቴን ልንገራችሁ፣ እየሰማችሁ ነው። ደስታን የሚቀማን ሰው ነው። እስኪ በሉ ሰው ነው በሉ። ደስታን የምናገኘው ደግሞ ከማን ነው? ከእግዚአብሔር በሉ እንጂ። ሰው ደስታ የምትናደዱት ምን ሆናችሁ ነው? ሰው አይደለም ያናደዳችሁ? የሰው ፊት ሲጠቁር ሰው ፊቱ ይጠቁራል። እሱ እንደ ወዳያ እኔስ እንደው ታንቄ በሞትኩ ይላል ሰው ዝም ብሎ ማለት ነው። የሰው ፊት ነው የጠቆረብህ እንጂ እግዚአብሔር ፊት እኮ አልጠቆረብህም። እዚህ ጋርም ስትሄድ ባጃጁም ጋር እንደዛው፣ ባሱም ጋር ስትሄድ ዝም ብሎ እንደ ከተሳፈርክ ተሳፈር የሚል ሹፌር፣ ራይዱም ጋር ስትሄድ እንደዚያ፣ ባለስልጣናትም ጋር ስትሄድ ሰውዬ ተንቀሳቀስ ሰልፍ ያለ የሚል ማለት ነው። እንደው ፊትህን ያላዞርክብኝ እግዚአብሔር ተመስገን አትሉም እንዴ? ዝም ብላችሁ ማን ነው ፊቱን የማያዞረው? አባትህ ፊቱን ሊያዞርብህ ይችላል። እናትህም ፊቷን ታዞር ትሰለቻለህ። ሰው ናታ። ወንድምህም ይሰለቻል። ሌላው ቀርቶ ተመልከቱ፣ ባልም ይሰለቻል፣ እህትም ትሰለቻለች። የማይሰለች እግዚአብሔር ነው። ማን ነው የማይሰለች? እናትም ብትወልድ ትሰለች ትችላለች። አሁን እንደው ትልቅ ሆነን ተመልከቱ፣ ሰው መጀመሪያ ራሱን አይቆጣጠርም፣ ሲያረጅም ራሱን የማይቆጣጠር ነው የሚሆነው። አይደለም የሚሆነው? አይደለም ነው። ሰው ተመልከቱ 20 ዓመት ሙሉ ታሞ አንድ ልጅ ቢኖር እናት እንደምትለው ጌታዬ አሁንስ በቃሽ በለኝ ትላለች ማለት ነው። አትልም? ሁሉ ጊዜ ግን የማይሰለችን ማን ነው? ራሳ ተመልከቱ፣ ሰው የሚወድህ ራስህን ስትችል ነው። ሲኖርህ ያጨበጭባል ሰው። አላህ መልከኛ ስትሆን ሰው ያጨበጭባል። ስትሾም ሰው ያጨበጭባል። ስታበላው ሰው ያጨበጭባል። እንደው እንዳንተ ያለ የለም ስትለው እኮ ተመልከቱ፣ እገሌል ነው የምጠራው። እናንተ ዝክር ማይበር የሚመጡት ሰዎች የሚያመሰግኗችሁ አይደል? ያኮ ነው። የሚሰድባችሁንም አጠሩም እኮ የሚሰድባችሁን መንገድ ትታችሁት ነው የምትሄዱት። ግን በረከት ያለው የሚሰድብ ሰው ጋር ነው። ለምን? ያንን መቻል ማለት ነው። እየሰማችሁ ነው? ራሳችንን ሳንችል የነበረን ማን ነው? በሉ እግዚአብሔር በሉ እንጂ። ራሳችንን ችለን ያለን ማን ነው? የመጨረሻ ራሳችንን መቆጣጠር ሲያቅተን የሚኖረን ማን ነው? በሉ ንገሩኝ። እግዚአብሔር አለኝ በሉ ሁላችሁ። ማን አለን? አየው ልብ በሉ ተመልከቱ። እናት ቆሻሻን ታቅፋ አጽድታ ታሳድጋለች። ካደክ በኋላ እንደገና ቆሻሻን የማትሸክፍ ከሆነ ትሰለቻለች። እግዚአብሔር ግን የመጨረሻ የምናገኘው እግዚአብሔር። እስኪ በሉ የመጨረሻ የምናገኘው በሉ ማን ነው? ስንሸመግል የምናገኘው ማን ነው? ትናንት የነበረው እግዚአብሔር የማይለወጥ። የት ነው ስታውደለድል የዋልክ አልቀበልም የማይል። ልብ ብላችሁ ስሙ እስኪ። እድሜ ልኩን ሲዘርፍ የነበረ ፈያታዊ ዘየማንን የተቀበለው ማን ነው? ንገሩኝ እንጂ። በ3 ሰዓት ይቅርታ ያደረገለት ማን ነው? ይኸውላችሁ 100 ዓመት ሁሉ በድለ ነው ስንመጣ በአንድ ሰከንድ የሚምረን ማን ነው? በሉ ንገሩኝ። ስንበድለውም የማይከፋብን አምላክ ስሙ የተመሰገነ ይሁን። ስለዚህ ሰዓታችንን እንጠቀም። 30 ዓመታችንን አልተጠቀምንበትም። ፈያታዊ ዘየማን 3 ሰዓትም ተጠቅሙባታል። እንደው በጣም የሚደንቃችሁ ነገር ማቴዎስ ወንጌል ምዕራፍ 20 ላይ ጠዋት የገባሉ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ይገባሉ። መጨረሻ ላይ አገልጋዩን ጠራና ከየትኛው ጀምረህ ስጥ አለው። ማታ ከገባው ጀምረህ ወደ ጠዋቱ ስጥ። እስኪ በሉ ማታ ከገባው ጀምረህ በሉ ወደ የቱ ስጥ? ለማን ነበር መሰጠት የነበረበት? ጠዋት ለገባው ነበር። ለሁሉም ምንሞት ድረስ የምንሰራው ስራ ለመንግስተ ሰማያት ዋጋ አይሆንም። ከመጨረሻው ጀምረህ ስጥ አለ። ተመልከቱ፣ ለመጀመሪያውም ለመጨረሻውም በቸርነቴ ነው እንጂ በስራ የሚያገኛት መንግስተ ሰማያትን በገንዘብ በሀብት የሚገዛት የለ ማለቱ ነው። በቸርነቱ የሰጠን አምላክ የተመሰገነ ይሁን። አሜን በሉ እስኪ በደንብ አሜን አትሉ? ኤምባሲ ለመግባት ስንት ብር ነው? የኮቲ ስንት ነው? ፓስፖርት ያስፈልጋል፣ የኮቲ ያስፈልጋል፣
እዛ የሚራዱ ሰዎች ያስፈልጋሉ። ፓስፖርት ተይዞም ተመልከቱ ኤምባሲ 30 ሺህ ብር ከፍላ ወደዛ ልትበር ስትል እዚህ ቋሚ ንብረት ያስፈልጋል እንዴ? ምንም ያስፈልጋል። መንግስተ ሰማያት ለመግባት ግን ማን ይከለክላል? አንተ ነው። ኤምባሲ በዘበኛ ነው የሚጠበቅ። ይሄው የእግዚአብሔር ቤት ግን ክፍት ነው። እኔ 4 ኪሎ አካባቢ ገርሞኛል። እንደው የገጠር ሰው አይደል? በዚያ ስመጣ ስናይፐሩን ይዞ ይጠብቃል እንዲያርጎ ወታደሩ ማለት ወደ ቤተ መንግስት እንዳቀር እለፍ ሰውዬ በዛኛው ግራ ያዝ ይልሃል ማለት ነው። ቤተ መንግስቱ ጋር እንዳቀርብ እኮ ነው። እኛ ግን የእግዚአብሔር ቤተ መንግስት የሆነች እመቤታችንን እናቴ ብለን እንድናቅፋት መድኃኔዓለም ፈቀደ። አያችሁ ልዩነቱን? እግዚአብሔር ሲሆን በነፃ ነው የሚሰጠን። በነፃ የሰጠን አምላክ የተመሰገነ ይሁን። እሺ ወደ ነገር የመልሻችሁ ልጨርስ ከዚህ በኋላ። ስለዚህ ስትሰራ ለምን ታጨሽ? ለሚስትነት። ተመልከቱ፣ ርብቃ የሥጋ ምሳሌ ናት። ይስሐቅ የመለኮት ምሳሌ ነው። ርብቃ ስትታጭ ልብ ብላችሁ ስሙ። እየሰማችሁ ነው? እንደው አንድ ነገር ልናገር በሞቴ አትቆጡም ማለት አትቆጡም ማለት ሚስት ማጨት ያለበት ወንድ ነው ሴት ነው? ወንድ ነው የሚያጭ ሴት ነው? ተናገሩ ዝም ብላችሁ። ወንዱ ዛሬ ፈርታችሁ ነው መሰል ነው መታጭታችኋል። ሴቱም ያጫል ችግር የለውም እያጫችሁ ነው አሉ ነው። እኔ ያላየኋችሁ አሉ ነው እንግዲህ ይባላል። ያጫል አሉ ሴቱም። እና ምንድነው ባጭሩ የሚያጨው ማን ነው? ማን ነው የሚያጨው? እሺ ሊያጨህደ መልእክተኛ ማን አለ? የአብርሃም ሎሌ። የአብርሃም ሎሌ የቅዱስ ገብርኤል ምሳሌ ነው። ወደ ውሃ ዳር ተላከ። የውሃ የምንጭ ዳር የተባለችው ኦሪት ናት። ተመልከቱ፣ በዚያች ዳር ውሃ ልትቀዳ የወረደች የተባለችው ማንናት ካላችሁ የክርስቲያን ምንድናት? የእመቤታችን ስጋ ናት ያች። ከዚያ በኋላ ተመልከቱ፣ ይስሐቅ የማን ምሳሌ ነው ስትሉኝ የአካላዊ ቃል ምሳሌ ነው። ይስሐቅ አጭቶ ማንን አገባ? ርብቃን እንዳገባ ተመልከቱ። ሽማግሌ ሚስት የሚታጨው ሽማግሌ ተልኮ ነው። እስኪ ሚስት የሚታጨው በሉ ምን ተልኮ ነው? አይታጭም ማለት ነው። እዚህ የእንትነው የሲኒማ ቤት አይታጭም። እሺ የሚታጨው ተጠይቆ ነው። ሴቱ ማፈር ሲጀምር ነው በጣም የሚያምርበት የተገለጠ። አሁን እንደው በነገራችሁ ላይ አንድ ነገር ልንገራችሁ። እየሰማችሁ ነው? ዝም ብሎ አንድ ሰው እንደዚህ ብሎ ከታየ ድሮ ሙሽራ ለማየት ገጠር መከራ ነበር አይደል? አታስታውሱም? ሽፍንፍን ብላ እንደዚህ የሚያያት የለ፣ አይኗ ብቻ ነው ቁልጭ የሚለው ማለት ነው። እና ሰው ሙሽራዋን ለማየት ዛሬ ደግሞ ምንም የማይታይ ነገር አለ ማለት ነው። ምንም የማይታይ ነገር የለም። ሙሽራዋ ይዛለት በቃ ተገልጣ እዚህ ጋር እንደ ቸርነቱ ማለት ነው። መድኃኔዓለም ይወቀው። እና ሸፈን ሲባል ያጓጓል። አያችሁ የተደበቀ ነገር እኮ ነው። ንገረኝ የሚያሰኛል። ደበቅ ስትሉ ሰው እናንተን ማየት ይፈልጋል። እየሰማችሁ ነው ብዬ አስባለሁ አይደል? ስለዚህ ተመልከቱ፣ የምትታጨው ተመልከቱ። ርብቃ በመታጨቷ ምክንያት የርብቃ የይስሐቅ አገልጋይ የአብርሃም ሎሌ ለዘመዶቿ ወርቅ ሰጠ ይላል። ምን ሰጠ? ወርቅ ሰጥቶ ማንን አጫት? ርብቃን አጫት። ድንግል ማርያም ንጽሕት ሆና ለእግዚአብሔር በመታጨቷ ምክንያት እግዚአብሔር ነው ያጫት ድንግል ማርያምን። ድንግል ማርያም ናት እግዚአብሔርን ያጨችው። በሞቴ ንገሩኝ፣ እግዚአብሔር ማንን አጫት? ንገሩኝ እንጂ። ድንግል ማርያም ለማን ታጨች? በምን አጫት? ሽማግሌ ልኮ አትሉ? ሽማግሌ ልኮ በሉ እንጂ። ያ ሽማግሌ መልአክ ቅዱስ ገብርኤል ነው። ሂድ አብስር እሺ ትል እንደው። ለዚህ እኮ ነው ተመልከቱ። ቆይ እመጣለሁ መጨረሻ ላይ። ቅዱስ ገብርኤል የተላከው ሽምግልና ነው። ማን ጋር? እመቤታችን ጋር። እሷ እሺ ስትል ማን ልጁን ላከ? አብ ልጁን ላከ ለተዋህዶ። ከዚህ የተነሳ ተመልከቱ፣ የሚያጭ ወንድ ነው፣ የምትታጭ ሴት ናት። ሴት ስትታጭ ለእናት አባቷ ስጦታ ታሰጣለች ነው። ዛሬ ስጦታ የምታሰጡ ሴቶች አላችሁ ይሆን? ስጦታ ይሰጣል እኮ ለሚስት ቤተሰብ ይሰጣል አይደል? ስትታጭ እናት አባቷን ያለብሳል መሰለኝ አይደል? ከዛ ማጫ ይሰጣል ለሚስቲቱ ማለት ነው፣ ለሚስቲቱ ወገኖች። ስለዚህ ተመልከቱ፣ ማጫ መሰጠት አለባችሁ። የተከበረች ልጅ ተመልከቱ፣ ለእናት አባቷ ማጫ ታሰጣለች፣ ክብሯን ያልጣለች ማለት ነው። ይህ ክርስትና ከዚህ የተነሳ ምንድን ነው ማለት ነው? የክርስቲያን ልጆች ወይንም የክርስቲያን ሴቶች ይታጫሉ።
ሲታጩ ለእናት አባታቸው ምንድነው? መጽሐፍ ቅዱሳዊ ነው። ሽማግሌ መላክ ቅዱስ ገብርኤልን እንደ መላክ ነው። ባል እንደ መምጣት ማነው? መለኮት ነው። ከዛ ተመልከቱ ቅዱስ ገብርኤልን ሽማግሌ አድርጎ ላከው። ድንግል ማርያም እሻለች። አካላዊ ቃል መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። የዛን ጊዜ ስጦታ ለኛ ተሰጠን። እስኪ በሉ ላይ ስጦታ በሉ። ተሰጠን። ምን ተሰጠን? በሉ ንገሩኝ። አሁን እንግዲህ እችን ጣል ጣል አድርጌ ልጨርስ ነው። ምን ተሰጠን? ስጦታ ተሰጠን። ልብ ብላችሁ ስሙ። ስጦታ ምንድን ነው? ለኛ ማጫ ተሰጥቶናል። ማጫችን ምንድነው ካላችሁ ተመልከቱ። ቅዱስ ያሬድ ምን ይላል? ህንጽሐ ለቤተ ክርስቲያን፣ የቤተ ክርስቲያን ማጫዋ ስጋውና ደሙ ነው። ድንግል ማርያም ለእግዚአብሔር እናት ለመሆን ብትታጭ ለድንግል ማርያም ወገኖች ለኛ ለሚመናን የክርስቶስ ስጋ ምን ተደርጎ ተሰጠን? ማጫ አረቦን ማያዣ ተደርጎ ተሰጠን። ከማን ጋር እንድንዛመድ? ከእግዚአብሔር ጋር እንድንዛመድ። ስለዚህ እሷ ራሷን ጠብቃ ለእግዚአብሔር እናት ለመሆን ታጭታ ስጋውና ደሙን እንድንሰጥ ያደረገችን ወላዲት አምላክ ስሟ የተመሰገነ ይሁን። ስሟ የተመሰገነ ይሁን። ቅዱስ ገብርኤል ሁል ጊዜ ይህን በማድረግ ይታወቃል። ወደሚሰሩ ሰዎች መሄድ። እስኪ በሉ ሁላችሁ ወደሚሰሩ ሰዎች በሉ መሄድ። አሁን ሁለት ነገር ተናግሬ ትምህርቴን እጠቀልላለሁ። ዝም ብላችሁ ስሙኝ። ልብ ብላችሁ እየሰማችሁኝ ከሆነ ምንድነው? ያ መልአክ ቅዱስ ገብርኤል ነው። ወደ ማን ሄደው? ወደ ርብቃ ሄደው። ያ መልአክ ወደ ማን ተላከ ይላል? ወበሳድስ ወር ተፈነወ ገብርኤል መልአክ ሀባቲ ሀገር ዘገሊላ እንተ ስማ ናዝሬት ሀበ ድንግል እንተ ተፈረት ለብሲ ዘስሙ ዮሴፍ ዘንቤተ ዳዊት። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል ዘንድ ምን አለ? ወረደ ይላል። ከማን ተልኮ? በሞቴ ንገሩኝ። ወደ ማን ተላከ? ልብ ብላችሁ ስሙ። ወደ ድንግል ማርያም መልአክ ተልኳል። ለምንድነው የተላከ ከተባለ የእግዚአብሔር እናት እንድትሆን ሊጠይቅ ሽማግሌ ሆኖ ማለት ነው። ምንድነው ያለው ነበር መሰላችሁ? ሎሌው ሲምል እሺ ባትለኝ ምን ላድርግ አለው አብርሃምን። ያ ምንድነው ያለው መሰላችሁ? ከሀገሬ ያወጣኝ እግዚአብሔር መንገድህን ያቀናልሃል የሚል ቃል ሰጠው። ቅዱስ ገብርኤል ከእግዚአብሔር ዘንድ ሲላክ ምንድነው ያለው እግዚአብሔር? ቅዱስ አባ ይስሐቅ እንደሚናገረው ምን አለ መሰላችሁ? ዘካርያስ ጋር ሄደህ እንደሰራው እንዳትሰራ ብሎታል። የት እንደሰራው በሉ ንገሩኝ እንጂ እንዳታረግ እንደዚያ። ስለዚህ ምን አድርግ? ሄደህ አሳምናት እንጂ። እንደውም አባ ይስሐቅ ሲናገር ምን ይላል? ሄደህ እንዳታስደነግጣት ጎልማሳ ሰው መስለህ ታያት አለው። እንዳታስደነግጣት፣ ምክንያቱም እናቴን አደራ ብሎ ሰጥቶታል። ቅዱስ ገብርኤል ወደ እመቤታችን ሲመጣ እየተጠነቀቀ ነው የመጣው። ለምን ካላችሁኝ የአምላክ እናት ናታ። እስኪ በሉ የአምላክ እናት ናት በሉ። በሞቴ ንገሩኝ። እስኪ ሄድና እንግዲህ የጠቅላይ ሚኒስቴሩ ሚስት ተናገር፣ ጀግና ከሆንክ ያድርብሃል ፖሊስ ማለት ነው። የአምላክን እናት በምን አቅም ነው የምትናገራት እንዴ? የአንድ ባለስልጣን ሚስት፣ የአንድ ባለስልጣን እናት ከተከበረች የእግዚአብሔር እናት አትከበርም? ይህ የፈጣሪው እናት እኮ ናት። ደግሞ ተመልከቱ። ሁለተኛው ደግሞ ምኑ ናት መሰላችሁ? ለቅዱስ ገብርኤል እመቤታችን እመቤቱ ናት። እስኪ በሉ እመቤቱ በሉ፣ ንገሩኝ እንጂ እመቤቱ በሉ እንጂ። አይ ሁለተኛው ደስታ ተመልከቱ። ክንፉን እያማታ ወረደ ይላል ቅዱስ ገብርኤል። ደስታ ለሁላችሁም ያሰማችሁ። ክንፉን እያማታ ወረደ። ለምን ደስ ብሎት? ለምን ስትሉኝ 5500 ዘመን ፈጣሪውን አይቶት አያውቅም። ስንት ዘመን? ፈጣሪውን ማየት የሚጀምረው መቼ ነው? ድንግል ማርያም ስትወልደው ነው። ለዚህ ነው በውስተ ጎል ከለሉኪ ኪሩቤል ለብዙሃት አዕይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ። ተመልከቱ፣ ልጅሽን በቤተልሔም በበረት በወለድሽው ጊዜ መላእክት መጥተው ከበቡሽ ከተሙ አለ። ተመልከቱ። ለምን ስንለው ተመልከቱ፣ ወሶበሪዩ እንዘ ይለብስ ሥጋ ዚአነ ዘነሳ እምኔኪ ሰገዱ እንዘ ይብሉ። ተመልከቱ፣ ከአንቺ ስጋን በተዋሃደ ጊዜ ተመልከቱ፣ አይተውት የማያውቁትን አምላክ በቤተልሔም አይተውት ላንቺ ለልጅሽ ሰገዱ አለ። የመላእክት ደስታቸው በቅዱስ ገብርኤል ተፈጸመ። ቅዱስ ገብርኤልን የሰጠን አምላክ የተመሰገነ ይሁን። ይህ ቅዱስ ገብርኤል ምን ይባላል? ተመልከቱ፣ ብስራት ነጋሪ መልአክ ይባላል። እስኪ በሉ ብስራት ነጋሪ በሉ። መልአክ ለሁላችሁም ብስራት ያሰማችሁ። ጠዋት ስትነሱ የእውነት ልንገራችሁ፣
እባብ ከፈራችሁ መጽሐፈ ሄኖክ ምዕራፍ 6 አንብቡት። በእባብና በጊንጥ በዘንዶ ላይ የተሾመ መልአክ ገብርኤል ነው። መረጋጋት ከፈለጋችሁ ከሐዘናችሁ ሐዘንን የሚያረጋጋ ገብርኤል ነው። እሳት ነዶባችሁ ከሆነ እሳቱ እየነደደ እሳትን ዘበኛ የሚያደርግልን መልአክ ቅዱስ ገብርኤል ነው። ሶስቱን ሕፃናት በእሳት መካከል ዛሬ የጠበቀበት ዕለት ነው። እስኪ በሉ ሶስቱን ሕፃናት በሉ። የት ውስጥ ነው የጠበቃቸው? አጥፍቶ ነው እሳቱ እንዳለ ነው? ንገሩኝ፣ በሞቴ ንገሩኝ። ያ ተመልከቱ፣ ልብ ብላችሁ ስሙ። አሁን ሌላ ምስጢር ልነግራችሁ ነው። ያ እሳቱ ናቡከደን ዓለም ላይ የነደደው እሳት የእመቤታችን ምሳሌ ነው። 3 ደቂቅ የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ቅዱስ ገብርኤል እዚያ መገኘቱ ተመልከቱ። አብ ለአጽንኦ፣ ወልድ ለተዋህዶ፣ መንፈስ ቅዱስ ለአንጽኦ በማይጸነ ማርያም ባደሩ ጊዜ ተመልከቱ። መላእክት በእመቤታችን ማይጸን ሆነው ሲያመሰግኑ ተመልከቱ። ድንግል ታጸምም ርሳ መንገለ ከርሳ ወትሰም ድምፀ መላእክት። ድንግል ማርያም የመላእክትን ምስጋና ለመስማት አንገቷን ዘንበል ታረግ ነበረ ይላል። ለምን? የመላእክት ጌታ በማይጸኗ ስለተወሰነ መላእክት ሲያመሰግኑት ምስጋናው ይሰማት ነበርና። ስለዚህ ተመልከቱ፣ በዚያ በ3 ደቂቅ መካከል ገብርኤል ተገኘ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ መልተው ባሉበት ቦታ ገብርኤል ለተልእኮ ይፋጠናል ማለት ነው። ቅዱስ ገብርኤል ለሁላችንም ከፊታችን ይቅደምልን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን